አስቀድማችሁ ስለ ተስፋ ቃላችሁ ማወቅ ያለባችሁ ጉዳይ ይህንን ነው። ምክንያቱም እግዚአብሔር አምላክን እርሱ ባልተናገራችሁ አደርገዋለሁ ባላላችሁ ጉዳይ ይሄ ጉዳይ ባይሆንና ባይፈጸም ልትጠይቁት አትችሉም። ምክንያቱም እግዚአብሔር ከአፉ ላልወጣው ቃል ተጠያቂ ሊሆን ስለማይችል ማለት ነው። በገባላችሁ የተስፋ ቃል ዙሪያ እርግጠኛ መሆን ያለባችሁ ነገር አንድ ነገር ነው። በሕይወታችሁ የተለያየ አይነት ነገር እንደሚሰራና እንደሚያደርግ ተስፋን ሲሰጣችሁ ቃል ሲገባላችሁና ሲናገራችሁ ያንን ጉዳይ የሚናገራችሁ በአጋጣሚ ሳይሆን አይቶላችሁ ይህንንም ነገር ሲናገራችሁ የሚናገራችሁ የእናንተን ሁኔታ አይቶ ከእናንተ ሁኔታ አንጻር እንደሚያደርግ ሳይሆን ራሱን ታምኖ ነው ይህንን ጉዳይ የሚናገራችሁ ወይም ደግሞ ተስፋን የሚሰጣችሁ። እስራኤላውያን እግዚአብሔር አምላክ እንደሚያስገባቸው ተስፋን ሰጥቶ ወዳወጣቸው ወደዛች የተስፋይቱ ምድር አስገባቸዋለሁ ብሎ ካስወጣቸው በኋላ ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ ይናገራል። እምነት የእግዚአብሔር ኃይልና አቅም ወይም ደግሞ የእግዚአብሔር ችሎታ በእናንተ ሕይወት እንዲገለጥ የምታደርጉበት መንገድ ነው። ዮሴፍን እግዚአብሔር አምላክ ህልምን አሳየው። እንደሚነግስ እንደሚያከብረው እግዚአብሔር ህልምን አሳየው። ታዲያ ዮሴፍ ተሽጧል። ታዲያ ዮሴፍ ጉድጓድ ውስጥ ተጥሏል። ታዲያ ዮሴፍ ታስሯል። ዮሴፍ ተክዷል ማለት እግዚአብሔር አምላክ ያሳየው ያ ህልም ቅዠት ነበር ወይም ደግሞ እግዚአብሔር ዋሽቶታል ብሎ ማለት አይደለም። ሰላም የተወደዳችሁ ውድ የሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮ እግዚአብሔር አምላክ የተናገራችሁን የተስፋ ቃል እንዳትወርሱ የሚያደርጓችሁን 4 ነገሮች ወደናንተ የማደርስ ይሆናል። በተለይ አራተኛው የተስፋ ቃላችሁን ፍጻሜ የሚወስን እጅግ ወሳኝ ጉዳይ ነው። ስለዚህ ቪዲዮን ሁላችሁም እስከ መጨረሻ ድረስ በትኩረት እንድትከታተሉት እጋብዛለሁኝ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሆሊ ቲዩብ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን ተጭናችሁ ኦል በማለት ቤተሰብ ሁኑ። ይሄ ቪዲዮ እጅግ በጣም የሚጠቅም ለብዙዎች መድረስ ያለበት ቪዲዮ ስለሆነ ሁላችሁም ስትጀምሩ አሁኑኑ ላይክ በማድረግ ጀምሩ። እናንተ ላይክ ባደረጋችሁ መጠን ዩቲዩብ ቪዲዮውን ለብዙዎች ያደርሰዋል። ስለዚህ ሁላችሁም ላይክ በማድረግ ጀምሩ። በዚህ አብራችሁኝ አገልግሉ። እንዲሁም ለወዳጆቻችሁ ይህንን ቪዲዮ ሼር አድርጉት። አሁን ወደ ቪዲዮ እናልፋለን። እነኚህን 4 የተስፋ ቃላችሁን እንዳትወርሱ የሚያደርጓችሁ ወሳኝ ነገሮች ከማየታችን በፊት በተስፋ ቃላችሁ ዙሪያ ልታውቁት የሚገባና እርግጠኛ ልትሆኑበት የሚገባን አንድ ነገር ግልጽ በማድረግ ልጀምር። ይህም ጉዳይ ምንድነው? እግዚአብሔር አምላክ እናንተ በሚገባችሁ መንገድ በትንቢት፣ በህልም፣ በራእይ ኦር ደግሞ እናንተ በምትረዱበት በተለያየ አይነት መንገድ እግዚአብሔር አምላክ እንደዚህና እንደዚያ እንደሚያደርግ በህይወታችሁ ቃል ገብቶላችኋል ወይ? እግዚአብሔር የተናገራችሁ ነገር አለ ወይ? ከእግዚአብሔር አፍ እንደወጣ እርግጠኛ የሆናችሁበት ጉዳይ አለ ወይ? አስቀድማችሁ ስለ ተስፋ ቃላችሁ ማወቅ ያለባችሁ ጉዳይ ይህንን ነው። ምክንያቱም እግዚአብሔር አምላክን እርሱ ባልተናገራችሁ አደርገዋለሁ ባላላችሁ ጉዳይ ይሄ ጉዳይ ባይሆንና ባይፈጸም ልትጠይቁት አትችሉም። ምክንያቱም እግዚአብሔር ከአፉ ላልወጣው ቃል ተጠያቂ ሊሆን ስለማይችል ማለት ነው። ስለዚህ በተስፋ ቃላችሁ ዙሪያ አስቀድማችሁ ልታውቁት የሚገባው ነገር ቢኖር አሁን እንደነገርኳችሁ ከእግዚአብሔር አፍ የወጣ ከእግዚአብሔር የሰማችሁት አደርገዋለሁ በእናንተ ህይወት ያላችሁ ጉዳይ አለ ወይ? ይሄንን ሁላችሁም አስቀድማችሁ እርግጠኛ ልትሆኑ ይገባል። በዚህ ጉዳይ እርግጠኛ ከሆናችሁ ወደ ዛሬው ዋና ሐሳባችን እንለፍ። እግዚአብሔር አምላክ የተናገራችሁን የተስፋ ቃል እንዳትወርሱ ከሚያደርጓችሁ ነገሮች መካከል የመጀመሪያው አለማመን ነው። ሰዎች እግዚአብሔር አምላክ የተለያየ ነገርን በህይወታቸው እንደሚያደርግ ቃል ገብቶላቸው ከእርሱ ትክክለኛ የሆነ ድምጽን ከሰሙ በኋላ እነሱ ካሉበት የተለያየ ሁኔታ የተነሳ ለምሳሌ ከእድሜያቸው የተነሳ ካሉበት የኢኮኖሚ ደረጃ የተነሳ ወይም ደግሞ ከሁኔታው አለመመቻቸት የተነሳ እግዚአብሔር የተናገራቸውን ነገር ሊያደርገው እንደማይችል ያስባሉ ወይም ደግሞ ይጠራጠራሉ። ከዚህ የተነሳ የተስፋ ቃላቸውን እንዳይወርሱ ይሆናሉ።
በገባላችሁ የተስፋ ቃል ዙሪያ እርግጠኛ መሆን ያለባችሁ ነገር አንድ ነገር ነው። በህይወታችሁ የተለያየ አይነት ነገርን እንደሚሰራና እንደሚያደርግ ተስፋን ሲሰጣችሁ ቃል ሲገባላችሁና ሲናገራችሁ ያንን ጉዳይ የሚናገራችሁ በአጋጣሚ ሳይሆን አይቶላችሁ ነው። ይሄንንም ነገር ሲናገራችሁ የሚናገራችሁ የናንተን ሁኔታ አይቶ ከናንተ ሁኔታ አንፃር እንደሚያደርግ ሳይሆን ራሱን ታምኖ ነው ይሄንን ጉዳይ የሚናገራችሁ ወይም ደግሞ ተስፋን የሚሰጣችሁ። ስለዚህ እናንተ ማድረግ ያለባችሁ እግዚአብሔር በተናገራችሁ በዛ ጉዳይ ላይ የናንተን ሁኔታ የናንተን ችሎታ ሳይሆን ማየት ያለባችሁ የተናገራችሁን አምላክ አቅምና ችሎታ የእርሱን ጉልበት ሊያደርገው እንደሚችል ራሱን እግዚአብሔርን ነው መታመን ያለባችሁ። እምነት የእግዚአብሔር ኃይልና አቅም ወይም ደግሞ የእግዚአብሔር ችሎታ በእናንተ ህይወት እንዲገለጥ የምታደርጉበት መንገድ ነው። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 11 ላይ ያለ ብዙዎቻችን የምናውቀውን አንድ ቃል ላስታውሳችሁ። በዛ ስፍራ ላይ ማርያምና ማርታ የተባሉ ሁለት እህቶች ወንድማቸው አልዓዛር እንደሞተ ይናገራል። ታዲያ ይሄ ወንድም ከሞተ በኋላ ከ4 ቀን በኋላ ጌታ ኢየሱስ ወደዚያ ስፍራ መጣ። ስለዚህ ማርታ በተገናኘችው ታይም አንድ ነገር አለችው። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ነበር ባልሞተ ነበር ብላ አለችው። ከዚያ በኋላ ጌታ ኢየሱስ አንድ ነገር አላት። ወንድምሽ ይነሳል ብሎ አላት። ይህንን ብሎ ሲላት ማርታ አንድ ነገር አለችው። በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ጌታ ኢየሱስ እንደዚህ አላት። ኖ ትንሣኤና ሕይወት ማን ነው አላት። እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ምን ይሆናል አላት። ሕያው ይሆናል አላት። ይህንን ታምኛለሽ ብሎ ሲላት አምናለሁ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ ብላ አለችው። ስለዚህ ጌታ ኢየሱስ ኦኬ ብሎ ወደ መቃብሩ ስፍራ ሄደ። ወደ መቃብሩ ስፍራ እንደሄዱ ጌታ ኢየሱስ አንድ ነገር አለ። ድንጋዩን አንሱት ብሎ አላቸው። ድንጋዩን አንሱት ብሎ ባላቸው ታይም ማርታ አንድ ነገር አለች። ኖ አለች። ለምን ሲባል ከሞተ 4 ቀን ሆኖታል፣ ስለዚህ ይሸታል ብላ አለች። ልክ እንደዚህ ብላ ስትናገር ጌታ ኢየሱስ አንድ ነገር አላት። ኖ አላት። ምንድነው ብለው ሲሉት ጌታ ኢየሱስ ለእርሷ የመለሰላት አንድ ነገር ነው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ አላት። እቺ ሴት ባለማመኗ ምክንያት አልዓዛርን እንዳያስነሳው ልትከለክለው ነበር። ባለማመኗ ምክንያት እንዳይነሳ ልታደርገው ነበር። ስለዚህ ጌታ ኢየሱስ ይሄ ስለገባው ለእርሷ ምላሽ ሳይሰጥ ቀጥታ ድንጋዩን አንከባሉ ኦር ደግሞ አንሷ አይደለም ያለው፣ ለእርሷ መመለስ ያለበትን ነገር መለሰላት። ባለማመኗ ምክንያት ልትከለክለው እንደሆነ ስለገባው አስቀድሞ አለማመኗን ነው ከእርሷ ላይ እንዲወገድ ወይም ደግሞ እንዲነሳ ያደረገው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ አላት። ስለዚህ ይሄንን ካላት በኋላ ድንጋዩ እንዲነሳ አዘዛቸው ማለት ነው። ስለዚህ ድንጋዩ ምን አሉት? አነሱት ማለት ነው። ድንጋዩ ሲነሳ የሞተውን ጌታ ኢየሱስ ወደ ውጭ ውጣ ብሎ ጠራው ማለት ነው። ሲጠራው ሙት የሆነው እንደተገነዘ ወደ ውጪ ወጣ ማለት ነው። ተወዳጆች ከዚህ እንድታስተውሉና እንድታውቁ የሚገባው በተስፋ ቃላችሁ ዙሪያ የናንተ አለማመን የናንተ መጠራጠር እግዚአብሔር የተናገራችሁ ነገር እንዳያደርገው ወይም ደግሞ እንዳይፈጽመው ነው የሚያደርገው። ስለዚህ እግዚአብሔር በተናገራችሁ ነገር ላይ የእግዚአብሔርን አቅምና ችሎታ ታመኑ። የተስፋ ቃላችሁን እንዳትወርሱ የሚያደርጋችሁ ሁለተኛው ጉዳይ ማጉረምረም ነው። ማጉረምረም ማለት እግዚአብሔርን ማማት ማለት ነው። ማጉረምረም ማለት ቀልድ አይደለም ተወዳጆች። ማጉረምረም ማለት እግዚአብሔር አምላክ ዋሽቶኛል ብሎ ማለት ነው። እግዚአብሔር ደግሞ በፍጹም ሊዋሽ አይችልም። ምክንያቱም እግዚአብሔር ሁል ጊዜ እውነተኛ የሆነ አምላክ ነው። እግዚአብሔር ዋሽቶኛል ብላችሁ ስትሉና ስታጉረመርሙ ማንነቱን ነው እየካዳችሁ ያላችሁት። እስራኤላውያን እግዚአብሔር አምላክ እንደሚያስገባቸው ተስፋን ሰጥቶ ወዳወጣቸው ወደዛች የተስፋይቱ ምድር አስገባቸዋለሁ ብሎ ካስወጣቸው በኋላ እነኚህ ሰዎች እጅግ አጉረምራሚዎችና ተጠራጣሪዎች የማያምኑ ስለሆኑ እግዚአብሔር አምላክ ተስፋን ወደ ሰጣቸው ወደዛች የተስፋይቱ ምድር እንደማይገቡ እንደማለ ዕብራውያን መጽሐፍ ምዕራፍ 3 ከቁጥር 10 እስከ 11 ይነግረናል። በዚያ ስፍራ ቁጥር 19 ላይ ስትመለከቱ አንድ ነገር ይናገራል። ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ ይናገራል። አያችሁ፣ የናንተ ማጉረምረም፣ የናንተ መጠራጠር፣ የናንተ እግዚአብሔርን ማማት እግዚአብሔር በሚገባ የሰማችሁትን ያንን የተስፋ ቃል እንዳይፈጸም ያደርገዋል። ይሄ ማለት እግዚአብሔር አልተናገራችሁም ብሎ ማለት አይደለም። ቃሉ እግዚአብሔር የተናገራችሁ በእውነት ከእርሱ የሰማችሁት ቢሆንም እንኳን የናንተ ማጉረምረም ያንን እንዳትወርሱት ያደርጋችኋል። ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ብሎ ቃሉ እንደሚል
የተስፋ ቃላችሁን እንዳትወርሱ የሚያደርጋችሁ ሶስተኛው ጉዳይ እግዚአብሔር በተናገራችሁ በዛ የተስፋ ቃል ላይ ለዛ የተስፋ ቃል ዋጋን ለመክፈል ዝግጁ ወይም ደግሞ ጨካኝ አለመሆናችሁ ነው። ምክንያቱም እግዚአብሔር ወደ ተናገራችሁ ወደዛ የተስፋ ቃል ለመድረስ ጉዞን ስትጀምሩ ሁልጊዜ ነገሮች፣ ሁኔታዎች አልጋ ባልጋ ይሆናሉ ማለት አይደለም። ብዙውን ጊዜ ሲባል እንደምትሰሙት እግዚአብሔር አምላክ ሀገር ታበላላችሁ ብሏችሁ እናንተ ዛሬ ላይ ልትራቡ ትችላላችሁ። እግዚአብሔር አምላክ ብዙዎችን እንደሚረዳ በእናንተ አልፎ ብዙዎችን ትረዳለ ብሎ ተናግሮ ዛሬ ላይ አንተ እርዳታን የምትፈልግ እርዳታ የሚያሻ ሰው ሆነ ራስህን ልታገኘው ትችላለህ። ታዲያ ይሄ ማለት እግዚአብሔር አምላክ ዋሽቷል ብሎ ማለት አይደለም። መጽሐፍ ቅዱሳችን ላይ የዮሴፍን ታሪክ ስትመለከቱ ዮሴፍን እግዚአብሔር አምላክ ህልምን አሳየው። እንደሚነግስ እንደሚያከብረው እግዚአብሔር ህልምን አሳየው። ታዲያ ዮሴፍ ተሽጧል። ታዲያ ዮሴፍ ጉድጓድ ውስጥ ተጥሏል። ታዲያ ዮሴፍ ታስሯል። ዮሴፍ ተክዷል ማለት እግዚአብሔር አምላክ ያሳየው ያ ህልም ቅዠት ነበር ወይም ደግሞ እግዚአብሔር ዋሽቶታል ብሎ ማለት አይደለም። ከዮሴፍ ህይወት ግን የምንማረው አንድ ነገር አለ። ዮሴፍ ወደዚያ ህልም ለመድረስ ወደ አሳየው ጉዳይ ለመድረስ በሚያደርገው እንቅስቃሴ ነገሮች አልጋ ባልጋ እንዳልሆኑ እናያለን። ግን በእነኚህም ጉዳዮች ዮሴፍ ያደርግ የነበረው አንድ ነገር ነው። በጽናትና በትዕግስት መክፈል ያለበትን ዋጋ ሁሉ በዝምታ ይከፍል ነበር። እግዚአብሔርን ያምን ነበር። እግዚአብሔርን ምን ይል ነበር? ይፈራ ነበር እንጂ እግዚአብሔር የሰጠውን ያንን የተስፋ ቃል ወር ደግሞ ያሳየውን ህልም አልጣለውም ነበር። እግዚአብሔር ዋሽቶኛል ብሎ በፍጹም አላለም ነበር። ለእግዚአብሔር ታማኝ ነበር። መክፈል ያለበትን ሁሉ በዝምታ ምን ይል ነበር? ይከፍል ነበር። ዛሬም ለእናንተ የምላችሁ አንድ ነገር ነው። እግዚአብሔር እንደዚህ አደርጋለሁ ብሎ በህይወታችሁ ተናግሯችሁ ወደዚያ ለመድረስ ያንን የተስፋ ቃል ልትወርሱ ስታስቡ ወይም ደግሞ እንቅስቃሴን ስታደርጉ የምታዩቸው ነገሮች፣ የሚነሳው ማዕበል፣ የሚነሳባችሁ ጥያቄ፣ መገፋቱ፣ ትችቱ፣ ማጣቱ ተወዳጆች በዛ በሚያጋጥማችሁ ጉዳይ እንድትጸኑ ወይም ደግሞ ልትታገሱ ይገባል። በዚያ ነገር ስትታገሱ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ስትሉ፣ ለእግዚአብሔር ስትታመኑ፣ እግዚአብሔርን ስትፈሩ ለተናገራችሁ ነገር እግዚአብሔር ኃላፊነቱን ይወስዳል። ስለዚህ ከናንተ የሚጠበቀውን አድርጉ። መጨከን ባለባችሁ ጉዳይ ላይ ጨክኑ። ለተስፋ ቃላችሁ ልትጨክኑ መክፈል ያለባችሁን ዋጋ ለመክፈል ዝግጁ ልትሆኑ ይገባል። አቋራጭ ልትጠቀሙ፣ መንገድ ልትቀይሩ፣ ህልማችሁ ልትጥሉ በፍጹም አይገባም። የተስፋ ቃላችሁን እንዳትወርሱ የሚያደርጋችሁ አራተኛው ጉዳይ አለመዘጋጀት ወይም ደግሞ የእምነት እርምጃን አለመውሰድ ነው። እስቲ እግዚአብሔር አምላክ የተናገራችሁን ነገር አንድ ደቂቃ ቆም ብላችሁ አስቡ። እግዚአብሔር አምላክ ምን ተናግሯችኋል? ታገለግለኛለህ ነው ያለ? እግዚአብሔር ታገለግለኛለህ ካለ ከዛ ጊዜ ከዚያ ሰዓት አንስቶ ምን አይነት እርምጃ ወስደሃል? እግዚአብሔር እንደዚህ ብሎ ከተናገረ ከዛ ሰዓት ከዛ ጊዜ አንስቶ ያንን ለመውረስ ካንተ የሚጠበቀውን ምን ያክል አድርጋል? ምን ያክል ዝግጅት አድርጋል? እግዚአብሔር ታገለግለኛለህ ካለ ቃሉ ላይ እግዚአብሔር ታገለግለኛለህ ካለ ምን ያክል ለመጸለይ የእግዚአብሔርን ፊት ለመፈለግ ዋጋን ትከፍላለህ? ምን ያክል ዝግጅት አድርጋል? ተወዳጆች እግዚአብሔር በዝማሬ እንደምታገለግሉ ተናግሯችሁ ሊሆን ይችላል። ምን ያክል ለዝማሬ ዝግጅት አድርጋችኋል? ምን ያክል ዝማሬዎችን ታጠናላችሁ? ቆንጆ ነገር ለእግዚአብሔር ለማቅረብ እግዚአብሔር እንደዚህ አደርጋለሁ ብሎ ሲናገራችሁ ከናንተም የሚጠበቅ የናንተ ድርሻ አለ። ዝግጅት ልታደርጉ ይገባል። የምትናገሩትና የምታገለግሉት የእግዚአብሔርን ሐሳብና ፈቃድ ስለሆነ የእግዚአብሔርን ሐሳብና ፈቃድ ደግሞ የምታውቁት እግዚአብሔርን ቀርባችሁ በማወቅ ከእግዚአብሔር በመስማት ነው። የምትሰሙትና የምታስተውሉት ደግሞ አንድም በቃሉ ደግሞም በጸሎት ነው። ሌላው በዚህ ዙሪያ የምላችሁ ነገር አንድ ነገር ነው። እግዚአብሔር ለተናገራችሁ ለዛ ጉዳይ ከናንተ የሚጠበቀውን ነገር ካደረጋችሁ ኦር ደግሞ ዝግጅት ካደረጋችሁ ሁለተኛው ስቴፕ እግዚአብሔር በውስጤ አስቀምጧል በምትሉት በዛ የጸጋ ስጦታ በዙሪያችሁ ያሉ ሰዎችን አገልግሏቸው። በዙሪያችሁ ምን ያሉ ሰዎችን አልኳችሁ? ያሉ ሰዎችን ኢቭን ጓደኞቻችሁ ሊሆኑ ይችላሉ። በቸርቻችሁ ላይ ያለ የሆነ የጸሎት ህብረት ሊሆን ይችላል። እናንተ የምታገለግሉበት የሆነ ህብረት ሊሆን ይችላል። በዛ ህብረት ላይ በዛ የጸጋ ስጦታ ማገልገል ጀምሩ። ከናንተ የሚጠበቀውን ዝግጅት ካደረጋችሁ በኋላ ማድረግ ያለባችሁ ይሄንን እግዚአብሔር የተናገራችሁን ያሳያችሁን ያንን ትልቁን ራይ ወይም ደግሞ ያንን ትልቁን ኢሜጅ እዛ ጋር እደርሳለሁ ኦር ደግሞ ያንን አሁን ሄጄ ካልደረስኩ ብሎ ማለት አይደለም የሚጠበቅባችሁ። አሁን ላይ በዙሪያችሁ ያሉ ሰዎችን ማገልገል፣
ጀምሩ። ከዚያ እስካላችሁ ከዚያ በኋላ እግዚአብሔር ብዙዎችን የምታገለግሉበትን ብዙዎች ጋር የምትደርሱበትን ሁኔታ ያመቻቻል፣ እድሎችን ያመቻቻል። እግዚአብሔር አምላክ ራሱ ነው የምላችሁ። ግን እናንተ በዙሪያችሁ ያሉ ሰዎችን በዚህ ጸጋ ማገልገል ጀምሩ። እግዚአብሔር ብዙዎችን እንደምታነሱና እንደምትረዱ ተናግሯችሁ ሊሆን ይችላል። ለዚህ ጉዳይ ግልጽ ነው፣ ፋይናንስ ያስፈልጋል። ስለዚህ ከናንተ የሚጠበቀው ምንድነው ካላችሁኝ መጸለይና ይህንን ገንዘብ ለማግኘት የሆነ አይነት የሥራ መስክ ላይ እግዚአብሔርን አውርታችሁና ጸልያችሁ በዛ ጉዳይ ምን ማለት መሰማራት፣ የእምነት እርምጃን መውሰድ። ሌላው እስካላችሁ ሌላው ማድረግ ያለባችሁ ነገር አንድ ነገር ነው። ልክ እንደናንተ እግዚአብሔር በልባቸው በእንደዚህ አይነት መልኩ ሰዎችን እንዲረዱ ቅናትን በውስጣቸው ያኖረባቸው ምኖች አሉ፣ ሰዎች አሉ። ስለዚህ ማድረግ ያለባችሁ አንድ ነገር ነው። ወደ እነኚህ ሰዎች በመሄድ እግዚአብሔር እንደዚህ ያለ ነገርን በውስጤ ያስቀምጣል፣ እግዚአብሔር በውስጤ ባስቀመጠው በዚህ ጉዳይ ማገልገልና መስራት ፈልጋለሁ በላችሁ ያንን ሰው ልታዋዩትና ልታማክሩት በዛ ጉዳይ ላይ አብሯችሁ እንዲያገለግል እድሉ ልትፈጥሩ ይገባል። ተወዳጆች ሰዎች አሉ ነው የምላችሁ። እግዚአብሔር በገንዘባቸው እንዲያገለግሉ ገንዘብን የሰጣቸው ሰዎች አሉ። እነኚህ ሰዎች እናንተን በገንዘባቸው ለማገልገል በእናንተ አገልግሎት ላይ በገንዘባቸው ከጎናችሁ ለመሆን ሁልጊዜ ዝግጁ ናቸው። ሰዎች እንዳሉ ነው የምነግራችሁ። ስለዚህ ለነኚህ ሰዎች እድሉን ፍጠሩላቸው፣ አብረዋችሁ እንዲያገለግሉ ወደ እነርሱ በመሄድ ያለምንም ፍራቻ በእምነት ጥሪን አቅርቡላቸው። በውስጣችሁ ያለውን ነገር በግልጽ ንገሯቸው፣ አስረዷቸው። እግዚአብሔር አምላክ ሞገስ ይሆናችኋል ነው የምላችሁ። ወደ ቻናሌ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። ከዛሬው ቪዲዮ ከዚህ ትምህርት እጅግ በጣም ብዙ እንደተማራችሁ በፍጹም አልጠራጠርም። ይሄ ቪዲዮ ብዙዎች ጋር መድረስ ስላለበት ብዙዎችን የሚጠቅም ስለሆነ ተወዳጆች ቪዲዮ ላይክ ያላደረጋችሁ አሁኑኑ ላይክ አድርጉ። ይህንን ቪዲዮ እናንተም ለወዳጆቻችሁ ሼር በማድረግ አብራችሁኝ አገልግሉ። ይሄ ብዙዎች ጋር እንዲደርስ አድርጉ። ብዙዎቻችሁ ላይክ ያደረጋችሁ ስላይደለ ዩቲዩብ ቪዲዮቹን እየያዛቸው ነው ያለው። ስለዚህ ሁላችሁም ቪዲዮቹን ላይክ በማድረግ ሼር በማድረግ አብራችሁኝ አገልግሉ። ከዚህ ትምህርት የቀረላችሁንና እጅግ የነካችሁን ሐሳብ ኮሜንት መስጫው ላይ ብታስቀምጡና የእናንተንም ተሳትፎ ባይ ደስ ይለኛል። ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። እንደዚህ ያሉ ትምህርቶችን በየጊዜው ሲለቀቁ ወደ እናንተ እንዲደርሱ ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እግዚአብሔር አምላክ በፈቀደ ታይም ደግሞ እስከምንገናኝ ሻሎም ኃያላን